እንኳን ለሐዋርያው ለቅዱስ ዮሐንስ ወልደ ነጎድጓድ ወርኃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ከዚህም በመቀጠል የሐዋርያው የቅዱስ ዮሐንስ ወልደ ነጎድጓድን ዜና ገድሎ እንደሚከተለው እናሰማችኋለን። ወንጌላዊው ቅዱስ ዮሐንስ ከ12 ሐዋርያት አንዱ ነው። ቅዱስ ዮሐንስ ገና በወጣትነቱ ዘመን ከወንድሙ ከያዕቆብ ጋር ለሐዋርያነት ከተጠራበት ጊዜ ጀምሮ የጌታውን እግር ተከትሎ አድጓል። ወንጌላዊው ቅዱስ ዮሐንስ የጌታ ደቀ መዝሙር ከመሆኑ በፊት የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዝሙር ከነበሩት ደቀ መዛሙርት አንዱ ነበር። ቅዱስ ዮሐንስ ለጌታውና ለፈጣሪው ለመድኃኔ ዓለም ክርስቶስ ባሳየው ልዩ ቀረቤታና ፍቅር ምክንያት ፍቁረ እግዚእ የሚል ስያሜ አግኝቷል። ፍቅሩንና ታማኝነቱም ጌታ በተሰቀለ ጊዜ እሱን ያገኘ ያገኛል ብሎ ሳይፈራ ከእግረ መስቀሉ በመዋል በጽኑ እምነት አስመስክሯል። በመሆኑም ጌታችን ኢየሱስ ክርስቶስ በቀራንዮ በመጨረሻዋ ሰዓት ቅዱስ ዮሐንስን ከእመቤታችን ጋር ከእግረ መስቀሉ ባየው ጊዜ እመቤታችን ቅድስት ድንግል ማርያም እነሆ ልጅሽ ይርዳሽ ያጽናናሽ ብሏታል። ደቀ መዝሙሩ ቅዱስ ዮሐንስም እነኋት እናትህ ታጽናናህ ብሎታል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ ልጅሽ ይርዳሽ ያጽናናሽ ማለቱ እኛን ለቀረነው ክርስቲያኖች በቅዱስ ዮሐንስ አማካኝነት ለእመቤታችን መስጠቱን ደቀ መዝሙሩን ቅዱስ ዮሐንስ እነኋት እናትህ ታጽናናህ ማለቱ እኛን እመቤታችን እናታችሁ ቅድስት ድንግል ማርያም ናትና ታጽናናችሁ ተስፋ አለኝታ ትሆናችሁ ማለቱ እንደሆነ በግልጽ እንረዳለን። ቅዱስ ዮሐንስ እንደ ጌታው ቃል እመቤታችንን ወደ ቤቱ ይዟት ስለሄደ እመቤታችን በቤተ ዮሐንስ 15 ዓመት ተቀምጣለች። ከዚህም ኃይለ ቃል የምንማረው እመቤታችን በቤተ ዮሐንስ እንደኖረች ሁሉ በልበ ምዕመናንም አድራ በሃይማኖት የምታጸና ምግባር ሃይማኖትን ሕገ ትሩፋትን የምታሰራ ከልጇ ከወዳጅዋ ከመድኃኔ ዓለም ክርስቶስ ድኅነተ ሥጋንና ድኅነተ ነፍስን በረከተ ሥጋንና በረከተ ነፍስን የምታሰጠን መሆኗን ነው። ቅዱስ ዮሐንስ የጌታ ትንሣኤ በተነገረ ጊዜ ቅዱስ ጴጥሮስን ቀድሞ ከመቃብረ ክርስቶስ በጎልጎታ እንዲገኝ ያደረገው የፍቅሩ ጽናት ነበር። የቅዱስ ዮሐንስ የድንግልና ሕይወትም ረቂቁን ምስጢረ መለኮት ምስጢረ ሥላሴ ለማየት አስችሎታል። ምስጢረ ሥጋዌን አስተካክሎ አደላድሎ በመጽሐፍ አምድቶ አስፍቶ አስተምሯልና የፍቁረ እግዚአብሔርና የፍቅረ ቢጽን ጠቃሚነት በስፋት የጻፈ ቅዱስ ዮሐንስ ነው። ቅዱስ ዮሐንስ ረቂቁን ምስጢር አጉልቶ አምልቶ አስፍቶ ያስተማረ በመሆኑ ቤተ ክርስቲያን እንዲህ እያለች ታወድሰዋለች። ባሕረ ጥበባት፣ አበ ልሳናት፣ ንስር፣ ሰራሪ፣ ዲም ወዘተ ናቸው። ሰማያትን ሰንጥቆ የሚበስር ንስር የቤተ ክርስቲያናችን አለኝታ የተሸለመ ኮከብ ነው። ነደ እሳት በሆነ በሕፅነ መለኮት በንጽሕና የታቀፈ ረቂቁን ምስጢረ መለኮት የሚመረምር የጥበባት ባሕር ድንግሉ ቅዱስ ዮሐንስ እንደ መላእክት ድንቅ ሥራ ይሠራ ትለዋለች። ቅዱስ ዮሐንስ በስሙ የሚጠራውን አራተኛውን ወንጌለ ክርስቶስ ሕዝቡንና አሕዛብን ፍጡርና ፈጣሪን በብቃት ያገለገለ ታላቅ ሐዋርያ ነው። ስለ ሥጋዊ ሕይወቱ ፍጻሜ ጌታ እስኪመጣ ድረስ ይኖር ዘንድ በወድስ ምን አግዶ ብሎ ለቅዱስ ጴጥሮስ በነገረው መሠረት አልሞተም ነበር። በክብር ከቅዱሳን ጋር በአንድነት አለ እንጂ። መታሰቢያውም ወር በገባ በ4 ነው። ቅዱስ ዮሐንስ ፍቁረ እግዚእ አምላካችን ኢየሱስ ክርስቶስ
በቅዱስ ወንጌሉ እንደነገረን በመንግሥተ ሰማያት ታላቁ ሰው ወንጌላዊ ዮሐንስ ነው። ቅዱስ ሐዋርያ ከዘብዴዎስና ከማርያም ባውፍልያ ተወልዶ በገሊላ አካባቢ አድጎ ገና በወጣትነቱ መድኃኔ ዓለም ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን በመከተል ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናው ሕፃን ሳለ በወንድሞቹ ሐዋርያት ዘንድ ሞገሱ ከፍ ከፍ ያለ ነበር። ጌታችንን እስከ እግረ መስቀሉ ድረስ በመከተሉ ድንግል እመቤታችንን ተቀብሏል። ከእርሷ ጋር ለ15 ዓመታት ቢቀመጥ መዝገበ ምስጢር ሆነ። ስንኳን ለሰው ልጆች ይቅርና ከልዑላነ መላእክትም ማዕረጉ ከፍ አለ። ሰው ቢበቃ መላእክትን ሊያይ ይቻለዋልን? ቅዱስ ዮሐንስን ግን መላእክትን ሊያዩት ይከብዳቸዋል። ከፍጥረት ወገን የምትሆን ለእመብርሃን ቀጥሎ ክብር እርሱ ነው። ቅዱስ ዮሐንስ በታናሽ እስያ ለ7 አብያተ ክርስቲያናት መስበኩ ይታሰባል። ቅዱሱ ከጌታችን ዕርገት በኋላ ለ70 ዓመታትን በዚህች ምድር ሲኖር አብዛኛውን ጊዜውን ያሳለፈው በኤፌሶን አካባቢ ነው። ሕዝቡን ወደ ክርስትና ለማምጣት በአፍም በመጽሐፍም ደክሟልና 3 መልእክታትን ራእዩንና ወንጌልን ጽፎላቸዋል። ሞትን ስለሰበከላቸው በፈንታው ብዙ አሰቃይተውታል። ከእሳት እስከ ዝለት እስከ መጋዝ በስተርጅና ደርሶበታል። እርሱ ግን በትዕግስቱ ገንዘብ አድርገዋቸዋልና ቅዱስ ኤፌሶን እንዲህ አለ። ይህቺ ኤፌሶን የሚሏት ሀገር መገኛዋ በቀድሞው ታናሽ እስያ አሁን ቱርክ አካባቢ ሲሆን ብዙ ሐዋርያት አስተምረውባታል። ያም ሆኖ የሚፈልገውን ያህል ለውጥ ያመጣች አልነበረችም እና ቅዱስ ዮሐንስ ሊሄድ ተነሳ። ከደቀ መዛሙርቱ መካከልም ቅዱስ አብሮኮሮስ ከ72ቱ አርድእት አንዱ ነውና አስከትሎ እየጸለዩ በመርከብ ላይ ተሳፈሩ። ሐዋርያት አበው መከረኞች ናቸውና ማዕበል ተነሳባቸው። በጥቂት አፍታም መርከባቸው በማዕበሉ ተበታተነችና ቅዱስ አብሮኮሮስ በስባሪ ላይ ተሳፍሮ ወደ አንዲት ደሴት ደረሰ። ግን ከንጹሕ መምህሩ ቅዱስ ዮሐንስ ተለይቷልና አለቀሰ። በቆረ ጊዜ ግን ያለ ምግብና ያለ ውሃ ማዕበለ ባሕር እያማታው ለ40 ቀናትን ቆየ። እርሱ በፈጣሪ ፍቅር የተመሰጠ ነበርና አለመመገቡ አልጎዳውም። በ40ኛው ቀን ግን ደቀ መዝሙሩ ወዳለበት ደሴት ማዕበሉ አደረሰው። ሁለቱ ቅዱሳን ተፈላልገው ተገናኙና እጅግም ደስ ብሏቸው ፈጣሪያቸውን አመሰገኑ። አምላካቸው ወደዚህች ደሴት ያመጣቸው በጥበቡ ነውና ሲዘዋወሩ 2 ነገርን አስተዋሉ። አንደኛው የደሴቷ ሁሉም ነዋሪ የሚያመልኩት ጣዖታትን ነበር። ሁለተኛው ደግሞ አብዛኞቹ ልዑላን የቤተ መንግሥት ወላጆች ናቸው። ሮምና የሚሏት አንዲት ሴት ደግሞ እነዚህን ሁሉ እየመገበች ታሳድራለች። ቅዱሳኑም በቦታው በቀጥታ ትምህርተ ወንጌልን ቢናገሩ እንደማይቀበሏቸው ስለተረዱ ሌላ ፈሊጥን አሰቡ። እንዳሰቡትም ወደ እመቤት ሮምና ቤት ሄደው በባርነት ተቀጠሩ። ለእርሷም ድሮ የአባትሽ ባሮች የነበሩ ሰዎች ነን አሏት። ስላሏትም 2ቱን ቅዱሳን እሳት አንዳጅና ገንዳ አጣቢ አደረገቻቸው። ለሰማይ ለምድር የከበዱ እነዚህ ቅዱሳን የከዱትን ይመልሱ ዘንድ በባርነት ግፍን ተቀበሉ። የመሳመኛ ጊዜ ሲደርስም አንዳች አጋጣሚ ተፈጠረ። ቅዱሳኑ ዮሐንስና አብሮኮሮስ ወደ መታጠቢያ ቤቱ ሲገቡ ሰይጣን በውስጥ ኖሮ ደንግጧልና እወጣለሁ ብሎ ሲሮጥ የንጉሥን ልጅ ረግጦ ገደለው።
ሮምናና የአካባቢው ሰዎች ከበው ሲላቀሱ ቅዱሳኑን ቀረቡ። ሮምና ግን በቁጣ ልትሳለቁ ነው የመጣችው በሚል ቅዱስ ዮሐንስን በጥፊ መታችው። መላእክት እንኳን ቀና ብለው ሊያዩት ለሚከብዳቸው ሐዋርያው ይህንን ታገሰና በጥፊ ወደ መታችው ሴት ቀረብ ብለው አትዘኝ፣ ልጁ ይነሳል አላትና ጸለየ። ወደ ሞተውም ቀረብ ብሎ በጌታችን ስም አስነሳውና በዚህ ጊዜም ሮምና ጨምሮ በስፍራው የነበሩ ሰዎች ለቅዱስ ዮሐንስ ሰገዱ። እርሱ ግን ሁሉንም አስነስቶ ትምህርተ ሃይማኖትን፣ ፍቅረ ክርስቶስን ሰበከላቸው። በስመ ሥላሴ አጥምቆ ካህናትን ሽሞ ቤተ ክርስቲያንም አንጾላቸው ወጥተዋል። በኋላም ለሮምናና ለደሴቷ ሰዎች ክታብ መልእክትን ጽፎላቸው ይህች መልእክት ዛሬ ሁለተኛው የዮሐንስ መልእክት ተብላ መጽሐፍ ቅዱስ ውስጥ ትታወቃለች። ቅዱስ ዮሐንስ ቀጥሎ የተጓዘው ወደ ኤፌሶን ነውና በዚህች ከተማ የምታመልክ አርጤምስ የሚለው ጣዖት ነበረች። አርጤምስ ማለት መልክ የነበራት ትዕቢተኛ ሴት ስትሆን አስማተኛ ባልዋ ነው እና እንድትመለክ ያደረጋት። ቅዱስ ጳውሎስ ብዙ ምዕመናንን ከእርሷ እንዲርቁ ማድረግ ችሏል። ጨርሶ ያጠፋት ግን ቅዱሱ ዮሐንስ ነው። በቦታውም ብዙ ግፍ ደርሶበታልና በርካታ ተአምራትን ቤተ ጣዖታቱንም በተአምራት አፍርሶታል። የፍቅር ሐዋርያ ቤተ ክርስቲያን ቅዱስ ዮሐንስን የፍቅር ሐዋርያ ትለዋለች እና ለ70 ዘመናት በቆየ ጊዜ ስብከቱ ስለ ፍቅር ብዙ አስተምሯል። ፍቅርንም በተግባር አስተምሯልና በየደቂቃውም ደቂቅ የተፋቀሩ በበይናቲክሙ ልጆች ሆይ እርስ በእርሳችሁ ተወዳዱ እያለ ይሰብክ ነበር። በተለይም ደግሞ ከፈጣሪው ክርስቶስ ጋር የነበረ ፍቅር ፍጹም የተለየ ነበር። በዚህም ምክንያትም ጌታ ባረገ ጊዜ እንዲህ ብሎታል፣ ለፍጡር ከሚገለጥ ምስጢር ከአንተ የሚሰውረው የለኝም ብሎታል። ቀጥሎም በንጹሕ አፉ ስሞታል። ሰላም ለአፉከ ለዮሐንስ ዘሰአሙ ንጽሐ ሕሊናሁ ወልቡ ለዓይነ ፍትወትከ ሰብአ አዳሙ እንዳለ መልክአ ኢየሱስ። ቅዱስ ዮሐንስ ከእመቤታችንም ጋር ልዩ ፍቅር ነበረውና እርሷ እንደ ልጇ ስትወደው እርሱ ደግሞ ለእናቱ ልቡ እስኪነድ ድረስ ይወዳት ነበር። እስከ እግረ መስቀሉ ድረስ ተከትሎ ያገኛት እመቤቱ ናት። ከዚያ ሁሉ ጸጋና ማዕረግ የመድረሱ የምስጢር ድንግል ናት። ለ15 ዓመታት በጸላሎቱ ረድኤቷ በረዳትነቷ ጥላ ተደግፎ አብሯት ሲኖር ብዙ ተምሯልና ከመላእክትም በላይ ከብሯል። በንጽሕናዋ በረከትም ተካፍሏልና ስለ ድንግል ማርያምም ነገረ ማርያም የሚል ድርሳት ሲኖረው የሰኔ ጎለጎልታንም የጻፈው እርሱ ነበርና ድንግል ባረፈችበት ቀንም ልክ እንደ ልጇ ክርስቶስ እርሷም ስማው ታቅፋው አርፋለች። ሊቃውንቱ ለዚህ አይደለም በንጹሕ ከንፈሮቿ መሳምን መባረክን ሲሹ በከመ ሰአምኪዮ ርእሰ ዮሐንስ ቀዳሚ ስኢመትየ ማርያም ድግሚት ያሉት። ታላቁ ቅዱስ ሐዋርያ ዕድሜው 90 ዓመት በሆነው ጊዜ በዚህች ዕለት ተሰውረዋል። ከዚህ አስቀድሞም የዓለምን ፍጻሜ ተመልክተዋልና ዛሬ ያለበትን የሚያውቅ ቸር ፈጣሪው ነውና እናት ቤተ ክርስቲያን ቅዱስ ዮሐንስን ስትጠራው እንዲህ ነው። ወንጌላዊ፣ ሐዋርያ፣ ጠቢባን እንዲሁም ሌሎች ወዘተ ናቸው። በቅዱስ ዮሐንስ ላይ ያደረ
የእመቤታችን ድንግል ማርያምና የአንድ ልጇ ፍቅር በእኛም ላይ ይደር። ቅዱስ ዮሐንስን የወደደ ጌታ በፍቅሩ ይጠግነን። ከእናቱ ፍቅር አድርሶ በሐዋርያ በረከት ያስጊጠንና በጌታ ኢየሱስ መስቀል አጠገብ እናቱ የእናቱም እህት የቀለጶድያም ሚስት ማርያም መግደላዊትም ማርያም ቆመው ነበር። ጌታ ኢየሱስም እናቱን የወደው የነበረውን ደቀ መዝሙር በአጠገቡ ቆሞ ባየ ጊዜ እናቱን አንቺ ሆይ እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩ እናትን እነኋት አለው። ከዚህም ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳትና እንዲህም አላት፣ ምንም አይክፋሽ፣ አይዞሽ እናቴም አላት። እኛንም በቅዱሳኑ ጸሎት ይማረን፣ አሜን። የዮሐንስ ወንጌላዊ ረድኤት በረከት አማላጅነት ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘለዓለሙ ይኑር ዘንድ አሜን። ውድ የክርስቶስ ቤተሰቦች ከዚህም በመቀጠል በነሐሴ 4ኛው ቀን የሚነበበውን ስንክሳር እንደሚከተለው እናሰማችኋለን። ቅድስት አውፎምያ። ነሐሴ 4 በዚች ቀንም ቅድስት አውፎምያ የተባለች በሰማዕትነት አረፈች። ይህችም ቅድስት በርሴፎስ የሚባል ከዲዮቅልጥያኖስ መኳንንቶች አንዱ አሰቃያት። የታሰሩ ሰማዕታት በሚያልፉ ጊዜ በአንገታቸው የሚከብዱ ሰንሰለቶች ነበሩ። እንደ ውሾችም ይጎትቷቸው ነበር። ግፋቸውንም ባየች ጊዜ ይህች ቅድስት አለቀሰች። ልቦናውን ክብር ይግባውና በክርስቶስ ፍቅር ተቃጠልና ዲዮቅልጥያኖስንና የረከሰ አማልክቶቹንም ረገመች። ያን ጊዜ መኮንን እንዲህ ብላ ዘለፈችው፣ ርኅራኄ የሌለህ ልብ እንደ ድንጋይ የሆነ ለእኒህ ቅዱሳን ሰዎች አትራራምን? ፈጣሪያቸውስ እንዴት እንዳያጠፋ አትፈራም? መኮንኑም ሰምቶ ወደ እርሱ ያቀርባት ዘንድ አዘዘ። ስለ ሃይማኖቷም ጠየቃትና እርሷም ክርስቲያን እንደሆነች በፊቱ አመነች። በየአይነቱ በሆነ ስቃይ በግርፋትና በስቅላት ታላቅ ስቃይን አሰቃያት። ከዚህም በኋላ በእሳት ምድጃ ውስጥ ጨመሯትና ነገር ግን ከስቃዩ የተነሳ ምንም ጉዳት አልደረሰባትም። በዚያን ጊዜም በእሳት መካከል ቆማ ጸለየችና ፊቷንና መላ ሰውነቷንና ስጋዋንም በመስቀል ምልክት አማትባ ነፍሷን በእግዚአብሔር ፊት እጅ ሰጠች። እኛንም በቅድስት አውፎምያ ጸሎት ይማረን፣ አሜን። በዚህችም ቀን በነሐሴ 4 ቀን ቅድስት አውፎምያና ቅዱስ ዮስጦስ የከበረ አጽሙ የተገኘበት ታላቁ ነቢይ ዮናስ ከአራንበሪ ሆድ የወጣበት ነው። በረከታቸው ከሁላችን ከሕዝበ ክርስቲያን ዘንድ ጸንቶ ለዘላለም ይኑር፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።